ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ በካልኩለስ ውስጥ ከምናገኛቸው ሀሳቦች ውስጥ አንዱ የሆነውን ሬት ኦፍ ቼንጅ ምንነት እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋም ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህ ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። አቨሬጅ ሬት ኦፍ ቼንጅ የምንለውን እንመልከት። ካልኩለስ ሜይንሊ ኦፕሬት የሚያደርገው ወይም የሚሰራው ፋንክሽን ላይ ነው። ስለዚህ ፋንክሽን ላይ ስለሆነ ስለ ደሪቬቲቭ የምናወራ፣ ስለ ሊሚት የምናወራ፣ ስለ ኢንተግራል የምናወራው ስለ ፋንክሽን ነው። ሶ በዚህ ኬስ ዲፐንደንት እና ኢንዲፐንደንት የምንላቸው ቫሪያብሎች ይኖሩናል። ፎር ኤክስ ኢንዲፐንደንት ቫሪያብል ነው፣ ዋይ ደግሞ ዲፐንደንት ነው። ለምን? ይህን እንደ ኢንፑት ስለምንጠቀምበት ኢንፑቱ ነው አውትፑቱን አፌክት የሚያደርገው። ሶ ኤክስ ዲፐንድ አያደርግም፣ ነፃ የሆነ ፋንክሽን ነው። ልክ ታይም ለምሳሌ ኢንዲፐንደንት ቫሪያብል ማንም ታይምን ስዊች ማድረግ የሚችል የለም አይደለም። ሶ ልክ እንደዛ አይነት ቫሪያብል ነው ኤክስ። ዋዩ ደግሞ በታይም ዲፐንድ የሚያደርግ ወይም ደግሞ ሌላ ኢንዲፐንደንት ቫሪያብል ላይ ዲፐንድ የሚያደርግ ኢንቲቲ ነው ወይም ኳንቲቲ ነው ማለት ነው። ሶ ኢፍ ዋይ ኢዝ ኤ ፋንክሽን ኦፍ ኤክስ ኦር ዋይ ኢኳል ቱ ኤፍ ኦፍ ኤክስ ኢዝ ኤ ፋንክሽን then the average rate of change of y with respect to x on the interval ab is given by the expression average rate of change which equals change in y divided by change in x. ይሄ ዴልታ ዋይ ባይ ዴልታ ኤክስ አድርገን እናስቀምጠው እንችላለን። ይሄ ግሪክ ሌተር ዴልታ ነው ብለናል። ዴልታ ዋይ ባይ ዴልታ ኤክስ። ሶ ኒሜሬተሩ ወይም ቼንጅ ኢን ዋይ ምንድነው የሚያሳየው? የፋንክሽናል ቫልዩ ተርሚናል ፖይንት ላይ ሲቀነስ የፋንክሽናል ቫልዩ አት ኢኒሻል ፖይንት። እንግዲህ መነሻችን ኤ መድረሻችን ቢ ነው። ሶ ኤፍ አት ቢ ማይነስ ኤፍ አት ኤ ዲቫይድ ባይ ተርሚናል ሲቀነስ ኢኒሻል ቢ ሲቀነስ ኤ አድርገን እናስቀምጠዋለን። ያው ቢ ሲቀነስ ኤ ማለት ቼንጅ ኢን ኤክስን ዲስክራይብ የምናደርግበት ነው። ሶ ከዚህ ወደዚህ ነው የምንሄደው። ሶ ይህን ስንጠቀም እንደ ኢንፑት የሚኖረን ኤፍ አት ኤ፣ ይህን ስንጠቀም እንደ ኢንፑት የሚኖረን ኤፍ አት ቢ ማይነስ ኤፍ አት ኤ ዲቫይድ ባይ ቢ ማይነስ ኤ ይሆናል። ያ አቨሬጅ ሬት ኦፍ ቼንጅ ብለን እንወስደው ነው። ኤግዛምፕል 1 ፋይንድ ዲ አቨሬጅ ሬት ኦፍ ቼንጅ ኦፍ ፋንክሽን ኤፍ ኦፍ ኤክስ ኢኳል ቱ 2x ማይነስ 9። ይህ እንግዲህ ፋንክሽኑ ዲስክራይብ የተደረገበት ኤክስፕሬሽን ነው። ቢትዊን ኤክስ 1 ኢኳል ቱ 3 ኤንድ ኤክስ 2 ኢኳል ቱ 6። ይሄ መነሻ፣ ይሄኛው ደግሞ መድረሻ አድርገን እንውሰደው። ሶ የዚህም ፋንክሽን አቨሬጅ ሬት ኦፍ ቼንጅ ዊዝ ሪስፔክት ቱ ኤክስ ኮምፒት ለማድረግ መነሻችን 3 መድረሻችን 6 አድርገን የኤክስን ቫልዩ ብንወስድ የምናገኘው ምን እንደሚሆን እንመልከት። ግራፊካሊ ይህን የመሰለ ነው። ዋይ ኢኳል ቱ 2x ማይነስ 9 የምንለው ፋንክሽን ከኤክስ 1 ኢኳል ቱ 3 ተነስተን ኤክስ 1 ኢኳል ቱ 3 ተነስተን ኤክስ 2 6 እዚህ ድረስ ነው የሚመጣው። የኤክስ ቫልዩ እንግዲህ ከ3 ወደ 6 ይመጣል። በዚህ ኬስ የፋንክሽኑ ቫልዩ ወይም ዋይ ቫልዩ ምን ይሆናል? ይህም በቀጥታ ሰብስቲዩሽን የምንሰራው ይሆናል። ሌትስ ኤክስን 3 ስናደርግ የምናገኘው 2 ሲባዛ በ3 ሲቀነስ 9 ያ ኔጌቲቭ 3 ይሰጠናል። ኔጌቲቭ 3 የዋይ ቫልዩ ነው ማለት ነው። ሶ ኤክስ 1 3 ሲሆን ዋይ ዋኑ ኔጌቲቭ 3 ነው ማለት ነው። ሁለተኛውን ለማግኘት አሁንም ኤክስን 6 በማድረግ የምናገኘው ነው። ኤክስን 6 ብናደርግ 2 ሲባዛ በ6 12 ነው፣ ሲቀነስ 9 3 እናገኛለን። ስለዚህ እዚህ ጋር እንደምትመለከቱት ኤክስ 6 ሲሆን የዋይ ቫልዩ 3 ነው። አቨሬጅ ሬት ኦፍ ቼንጅ ኦፍ ደ ፋንክሽን ዊዝ ሪስፔክት ቱ ኤክስ እንደዚህ አድርገን ነው የምናስቀምጠው። ቼንጅ ኢን ዋይ ባይ ቼንጅ ኢን ኤክስ እናደርገዋለን። ይሄ ደግሞ ዋይ 2 ማይነስ ዋይ 1 ዲቫይድ ባይ ኤክስ 2 ማይነስ ኤክስ 1 አድርገን የምናገኘው ነው። እዚህ ላይ እንግዲህ ቀደም ሲል ሰብስቲዩት ያደረግነው ቼንጅ ኢን ኤክስ ኤክስ 2 ማይነስ ኤክስ 1 ነው። ቼንጅ ኢን ዋይ ዋይ 2 ማይነስ ዋይ 1 ነው። ኤክስ 2 ያልነው እዚህ ጋር ያለው ቁጥር ነው 6። ኤክስ 1 ይሄ ነው 3 6። የዋይ ቫልዩ ደግሞ ዋይ 1 ኔጌቲቭ 3 ሲሆን ዋይ 2 ደግሞ 3 ነው። ይህም በቀጥታ እዚሁ ሰብስቲዩት አድርገን ያገኘ ነው። therefore 3 የዋይ 2 ቫልዩ ነው፣ ሲቀነስ ኔጌቲቭ 3 እናደርጋለን ማለት ነው። 3 ሲቀነስ ኔጌቲቭ 3 ሲካፈል ኤክስ 2 ቫልዩ 6 ነው፣ ሲቀነስ ለ3 ይሄ ቀደም ብሎ የተሰጠን ቫልዩ ነው ኤግዛክትሊ። ሶ ከዚህ የምናገኘው 3 ሲቀነስ ኔጌቲቭ 3 ያው 3 ሲደመር 3 ማለት ነው። 3 ሲደመር 3 6 ይሆናል። እዚህ ጋር ደግሞ 6 ሲቀነስ 3 እናገኛለን። ሶ 6 ሲካፈል ለ3 ይሆናል። የዚህ ቫልዩ 2 እናገኛለን። እንግዲህ 2 አቨሬጅ ሬት ኦፍ ቼንጅ ኦፍ ደ ፋንክሽን ኤፍ ዊዝ ሪስፔክት ቱ ኤክስ ቢትዊን ዲስ ቱ ፖይንትስ ብለን ማስቀመጥ እንችላለን። ኤግዛምፕል 2 examine the motion of a car that travels along a straight road
and assume that we can measure the distance traveled by the car in meter at 1 second interval as in the following chart። እዚህ ጋር እንግዲህ የአንድ መኪና እንቅስቃሴ በስትሬት ሮድ ላይ ሜጀር ተደርጓል። ዲስታንስ ትራቭል ያደረገበትና የእያንዳንዱ ርቀት በየሰከንዱ ሜጀር ተደርጓል። የተጓዘው ርቀት የመጀመሪያው ለምሳሌ 0 ሰከንድ ያለ ያው 0 ነው የተጓዘው ዲስታንስ። አንደኛው ሰከንድ ላይ 2 አጠቃላይ የተጓዘው፣ ሁለተኛው ሰከንድ ላይ 10፣ ሶስተኛው በአጠቃላይ ከዚህ ተነስቶ 25፣ አራተኛው ሰከንድ ላይ 43፣ አምስተኛው ላይ 78 ይላል። ይህ እንግዲህ ታይም አጌንስት ዲስታንስ ሜጀር የተደረገበት ቴብል ነው። ሶ እዚህ ጋር የሰጠንን ዴታ መሰረት በማድረግ ኤ ፋይንድ ዲ አቨሬጅ ቬሎሲቲ ዲዩሪንግ the time interval 2 to 4 ይለናል። እንግዲህ አቨሬጅ ቬሎሲቲ ነው ኮምፒት የምናደርገው ደግሞ በየትኛው ታይም ኢንተርቫል ነው? በሁለተኛውና በአራተኛው መካከል። ሁለተኛው የምንለው ይሄ ነው፣ አራተኛው ይሄ። ሶ ቬሎሲቲ ስንል ወይም ስፒድን በለው ስፒድ ሜጀር የምናደርገው the change in displacement divided by the change in time አድርገን ነው የምንሰራው። ሶ አቨሬጅ ቬሎሲቲ የምንለው this is the average rate of change of distance with respect to time ወይም change in distance by change in time። ሶ የመነሻ ታይማችን 2 ነው። 2 በሚሆንበት ጊዜ የነበረው ዲስታንስ 10 ነው። መድረሻችን ደግሞ 4። አራተኛው ሰከንድ ላይ የተጓዘው ዲስታንስ አጠቃላይ 43 ነው። ስለዚህ የመጨረሻው ዲስታንስ ሲቀነስ የነበርንበት የተጓዘው ዲስታንስ 10 ያ ቼንጅ ኢን ዲስታንስ ይሰጠናል። ዲቫይድ ባይ ዘ ቼንጅ ኢን ታይም ከ4 ወደ 2 ማለት ነው። ወይም ከ4 ላይ 2 እንቀንሳለን። ስለዚህ S2 ሲቀነስ S1 ዲቫይድ ባይ T2 ሲቀነስ T1 እናደርገዋለን። S2 የምንለው አሁን አራተኛው ሰከንድ ላይ የነበረው አጠቃላይ የተጓዘው ዲስታንስ 43 ነው። ሲቀነስ ሁለተኛው ሰከንድ ላይ የነበረን ዲስታንስ 10 ነበር። ይሄ በሜትር ነው የተቀመጠው ተብሏል። ታይም ደግሞ አራተኛው ሰከንድ ሲቀነስ ሁለተኛው ሰከንድ አድርገን እንወስዳለን። ከ43 ላይ 10 ስንቀንስ የምናገኘው 33 ይሆናል ሲካፈል ለ2። ስለዚህ አቨሬጅ ቬሎሲቲው ምን ያክል ይሆናል ማለት ነው? 33ን ለ2 ስናካፍል የምናገኘው ነው 16.5 ሜትር ፐር ሰከንድ ይሆናል። እዚህ ላይ እንግዲህ ዲስታንስ ፋንክሽን ኦፍ ታይም ስለሆነ ያ ማለት የምንጓዘው ዲስታንስ በታይም የተወሰነ ነው። እዚህ ላይ የመጀመሪያው 0 ሰከንድ ላይ ያው የተጓዝነው 0 ነው ተብሎ ተቀምጧል። የመጀመሪያው አንደኛው ሰከንድ ላይ ግን ምን ያክል ተጓዘ? 2 ሜትር። ሁለተኛው ሰከንድ ላይ በአጠቃላይ 10 ከመጀመሪያው ተነስቶ 10 ሜትር ያክል ተጉዟል። ዜርፎር ዲስታንሱ ፋንክሽን ኦፍ ታይም ነው ማለት ነው። በመሆኑም ኤስ እኩል ይሆናል ፋንክሽን ኦፍ ቲ ብለን ልናስቀምጠው እንችላለን። እዚህ ላይ የመጀመሪያው ኤስ1 የምንለው ኤስ1 ኢስ ኤፍ ኦፍ ቲ1 ነው። ቲ1 ተብሎ የተሰጠን ደግሞ የመጀመሪያው ሰዓት 2 በመሆኑ 2 ሲሆን ታይም 2 ሲሆን ዲስታንሱ 10 ይመጣል። ዜርፎር ይሄ ስንት ይሰጠናል? ኤፍ ኦፍ 2 እኩል ይሆናል 10 ብለን እንወስደዋለን። በተመሳሳይ ሁኔታ ኤስ2 እኩል ይሆናል ኤፍ ቲ2 አድርገን እንወስድና አሁን ሁለተኛው ታይም ወይም ተርሚናል የመጨረሻው ሰዓት ብለን እንወስደው 4 ነው። ስለዚህ ኤፍ አት 4 ስንት ይሆናል የሚለውን ቼክ እናደርጋለን። ይሄ 4 ሲሆን የሰጠን ዲስታንስ 43 ሜትር ነው። ለጊዜው ዩኒቶቹን ሆልድ አድርገን ይህን እንግዲህ ቀደም ሲል በሰጠን የአቨሬጅ ሬት ኦፍ ቼንጅ ፎርሙላ መሰረት ብናስቀምጠው የምናገኘው ሪዛልት ምን ይሆናል? ከዚህ ካገኘነው ጋር ኤግዛክትሊ አንድ አይነት መሆን አለበት። ስለዚህ ምን እናደርጋለን? አቨሬጅ ቬሎሲቲ ኢዝ ኢኳል ቱ the change in s divided by change in t ነው። ይሄ የሚቀየር ነገር የለውም። but it is f at b ሁለተኛው ቫልዩ ማይነስ ኤፍ አት ኤ ዲቫይድድ ባይ ቢ ማይነስ ኤ አድርገን እንወስደዋለን። እዚህ ጋር ኤ ያልነው የመጀመሪያው ታይም ቲ1 ሲሆን ቢ ያልነው ቲ2 ነው። ያም ቢ 4 ይሆናል፣ ኤ ደግሞ 2 ነው። ሶ ኤፍ አት ቢ ስንት ሆኗል? 43 ሲቀነስ ይሄ ማለት 43 ሲቀነስ ኤፍ አት ኤ 2 ነው 10 ሲካፈል 4 ሲቀነስ 2 አድርገን እናስቀምጠዋለን።
ይህ ደግሞ ኤግዛክትሊ ቀደም ሲል ካገኘነው ጋር አንድ አይነት ነው። 16.5 ሜትር ፐር ሰከንድ ይሆናል። እንግዲህ በተለምዶ ማንኛውንም የምንሰራው አቨሬጅ ሬት ኦፍ ቼንጅ ሁሌም ፋንክሽን ላይ መሰረት ያደረገ በመሆኑ በፋንክሽን እንደዚህ አድርጎ ዲስክራይብ ማድረጉ የተሻለ ስለሆነ ነው እንደዚህ ያደረግነው። ነገር ግን እዚህ ጋር በቀጥታ በተሰጠን ቲ እና ኤስ ቀደም ሲል እንዲያርገን ሰርተነዋል። ቢ ላይ ደግሞ የተጠየቅነው ፋይንድ ዘ አቨሬጅ ቬሎሲቲ ዲዩሪንግ ዘ ታይም ኢንተርቫል 2 ሌስ ዛን ኢኳል ቱ ቲ ሌስ ዛን ኢኳል ቱ 3። ሶ ኢኒሻል ታይሙ 2 ወይም ይሄ እንደ ኤ የምንወስደው ነው። ተርሚናሉ 3 ነው ወይም የመጨረሻው ቢ ብለን የምንወስደው ነው። ዜርፎር ቲ 2 ሲሆን ኮረስፖንዲንግ ኤስ ወይም ዲስታንሱ ምን ያክል ነው? ቲ 2 ሲሆን 10፣ ቲ 3 ሲሆን 25። እዚህ ላይ አሁን ኤ 2 ሲሆን ቢ ደግሞ 3 ነው። በዚህ መሰረት ኤፍ አት ኤ የምንለው ዲስታንሱ የኤስ ቫሊዩ ኤ 2 ሲሆን ወይም ኤስ አት 2 እንደማለት ነው። ኤፍ አት 2 ኢዝ ኢኳል ቱ 10 ሜትር ይሆናል። በተመሳሳይ ሁኔታ ኤፍ አት ቢ የምንለው አሁን 3 ነው። ተርሚናላችን እሱ ስለሆነ ኤፍ አት 3። ይህ እንግዲህ ኤፍ የምንለው ፋንክሽናል ቫሊዩ ወይም ኤሳችን ነው። ኤስ ዲፐንድ የሚያደርገው በታይም በመሆኑ ታይሙ 3 ሰከንድ ሲሆን ያገኘነው ኤስ ቫሊዩ 25 ነው። ስለዚህ እዚህ ጋር 25 እናስቀምጣለን። በዚህ መሰረት አቨሬጅ ቬሎሲቲ አሁን ቬሎሲቲ ዩዥዋሊ ዳይሬክሽን ያለው ነገር ነው። ለጊዜው ግን ያው ስፒድ እንደሆነ አስቡ። ሶ ዲስ ኢዝ ኤፍ አት ቢ ማይነስ ኤፍ አት ኤ ዲቫይድድ ባይ ቢ ማይነስ ኤ እናደርገዋለን። ዲስ ኢኳልስ ኤፍ አት ቢ 25 ነው ብለናል ቀደም ሲል። ኤፍ አት ኤ ደግሞ 10 ነው ሲካፈል ቢ 3 ሲሆን ኤ ደግሞ 2 ነው። በዚህ መሰረት 25 ሲቀነስ 10 15 ይሆናል። 15 ሲካፈል 3 ሲቀነስ 2 1 ነው። ስለዚህ 15 እናገኛለን። ከላይ ኒውመሬተሩ በሜትር የተሰጠ ስለሆነ ያው ዲስታንስ ነው፣ ሲካፈል ከስር ደግሞ ታይም ነው በሰከንድ ነው። ዜርፎር ሜትር ፐር ሰከንድ አድርገን እንወስዳለን ማለት ነው። ኤግዛምፕል 3 the accompanying figure shows the graph of a function። እዚህ ጋር የምንመለከተው ምስል የአንድን ፋንክሽን ግራፍ ነው የሚያመለክተው። ሶ ኤፍ የተባለ ፋንክሽን find the average rate of change of the function f over the interval 0 to 9 በ0 እና በ9 መካከል ያለውን average rate of change ኮምፒውት አድርጎ ነው የተባለው የፋንክሽኑ። እዚህ ጋር እንግዲህ ኤክስ 0 ሲሆን የፋንክሽኑ ግራፍ እንደምትመለከቱት ይህ በቀይ የተመለከተው ነው። ሶ 0 ሲሆን እዚህ ጋር ይመጣል። ያ ማለት እዚህ ጋር ያለችው ፖይንት የፋንክሽኑን ቫልዩ ነው የሚያመለክተው ኤክስ 0 የሚሆንበት ጊዜ የምናገኘው። ሌላው 9 እንደምትመለከቱት እዚህ ጋር 2 4 6 8 እያለ ነው የሚሄደው። በ6 እና በ8 መካከል 2 እነኛ አይነት ግሪዶች ማለፍ አለብን። 1 2 ግሪዶችን ስናልፍ 9 እናገኛለን። በተመሳሳይ ሁኔታ እዚህ ጋር እንደምታዩት 1 2 3 4 2። ስለዚህ 1 2 3 4 ከእንደገና 2 ዩኒት የሚሄድ ከሆነ ሁለቱ ዩኒት 1 ዩኒትን ነው የሚያመለክተው ማለት ነው። ሁለቱ ባር ሶ እዚህ ጋር የምንመለከተው የቱ ጋር ነው ያለው? 3 ነች ማለት ነው እዚህ ጋር ያለችው። ዜርፎር ይህን መሰረት አድርገን አቨሬጅ ሬት ኦፍ ቼንጅን እንሰራለን። የኤፍን እዚህ ላይ ኤ የምንለው ስንት ነው? 0 ነው። ቢ የምንለው ደግሞ 9 ነው። ሶ ዋስ ኤፍ ኦፍ ኤ? ኤፍ ኦፍ ኤ ኤክስን 0 ስናደርግ የምናገኘው የፋንክሽኑ ኮረስፖንዲንግ ቫልዩ ነው። ኤክስን 0 ስናደርግ የምናገኘው ይሄ ኔጌቲቭ 7 ነው። ኔጌቲቭ 7 ነው ማለት ነው እዚህ ጋር ኔጌቲቭ 7። ደን ኤፍ አት ቢ ይሄ ደግሞ ኤክስን 9 ስናደርግ የምናገኘው ኮረስፖንዲንግ ፋንክሽናል ቫልዩ ነው። ይሄ 3 ነው። 3 እንወስዳለን 3። ዜርፎር አቨሬጅ ሬት ኦፍ ቼንጅ ምን ይሆናል ማለት ነው? ኤፍ አት ቢ ማይነስ ኤፍ አት ኤ ዲቫይድድ ባይ ቢ ማይነስ ኤ አድርገን ነው የምንሰራው። ሶ ኤፍ አት ቢ ያልነው 3 ነው። ኤፍ አት ኤ ደግሞ ኔጌቲቭ 7 ነው ሲካፈል ቢ 9 ሲቀነስ 0። ከላይ እንግዲህ ኒውመሬተሩ 3 ሲቀነስ ኔጌቲቭ 7 10 እናገኛለን። ዲኖሚኔተሩ ደግሞ 9 ሲቀነስ 0 9 ስለሚሆን 10 9ኛ የሚል ሪዛልት ነው የምናገኘው። ሶ ቀደም ሲል ያየነውን ሰምራይዝ ለማድረግ እንዲያስችለን ይህን ኖት እንመልከት። the average rate of change is a measure of how much a function changed per unit
ኦን አቨሬጅ ኦቨር ደ ኢንተርቫል። ስለዚህ በሆነ ኢንተርቫል የአንድ ፋንክሽን ለውጥ ፐር ዩኒት ኦን አቨሬጅ ሜዥር የምናደርግበት ነው አቨሬጅ ሬት ኦፍ ቼንጅ የምንለው። ጂኦሜትሪካሊ የአንድ ፋንክሽን እንዲህ አይነት ከርቭ ቢኖረው በቀይ የተመለከተው ማለት ነው። የዚህን አቨሬጅ ሬት ኦፍ ቼንጅ ዋይ ኢኳል ቱ ኤፍ ኦፍ ኤክስ የምንለውን ኦቨር ኤ ቢ ኦቨር ዲስ ኢንተርቫል ከኤ እስከ ቢ ባለው የዚህ ፋንክሽን አቨሬጅ ሬት ኦፍ ቼንጅን ኮምፒት ማድረግ ብንፈልግ የምናደርገው ዊድሮው ኤ ሴካንት ዳት ፓስ ስሩ ዲስ ፖይንት ኤ ኮማ ኤፍ ኦፍ ኤ እና ቢ ኮማ ኤፍ ኦፍ ቢ የሚያልፈውን ሴካንት ድሮው እናደርጋለን። እዚህ ጋር ድሮው ያደረግነው ሴካንት ስሎፕ እንዴት ነበር የሚገኘው? the change in y's ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ ዲቫይድ ባይ the change in the x's ቢ ማይነስ ኤ አድርገን ነው የምንሰራው። ሶ ይሄ የሚያመለክተው የዚህ ሴካንት ግሬዲየንት ወይም ስሎፕ ነው። ያ ስሎፕ ብለን የወሰድነው ቁጥር አክቹዋሊ ምንድን ነው የሚያመለክተው? አቨሬጅ ሬት ኦፍ ቼንጅ የተሰጠውን ፋንክሽን ዊዝ ሪስፔክት ቱ ኤክስ ነው ማለት ነው። ኤክሰርሳይዝ 2 አብረን እንመለከታለን። በዚህ ኤክሰርሳይዝ ውስጥ የምናገኛቸው የአንድን አውትፑት ወይም ፋንክሽን በሆነ ኢንተርቫል ውስጥ አቨሬጅ ሬት ኦፍ ቼንጁ ምን ያክል ይሆናል የሚለውን ኮምፒት የምናደርግበት ጥያቄዎች ናቸው። ኩዌስችን ነምበር 1 ኮምፒት ደ አቨሬጅ ሬት ኦፍ ቼንጅ ኦፍ። እንግዲህ አቨሬጅ ሬት ኦፍ ቼንጅ እንድንሰራ ይጠይቅ ነው። የመጀመሪያው ኤ ኤፍ ኦፍ ኤክስ ኢኳል ቱ 3x ማይነስ 2 ኦቨር ደ ኢንተርቫል 0 to 2። ስለዚህ ኤክስ ከ0 ተነስቶ እስከ 2 ባለው ኢንተርቫል ውስጥ የዚህ ፋንክሽን አቨሬጅ ሬት ኦፍ ቼንጅ ምን ይሆናል ዊዝ ሪስፔክት ቱ ኤክስ። እዚህ ላይ የሰጠንን ኢንተርቫል መሰረት በማድረግ ሎወር ሊሚቱ ወይም ኢኒሻል ፖይንቱ 0 ሲሆን አፐር ሊሚቱ ወይም ተርሚናል ፖይንቱ 2 ነው። ስለሆነም እነዚህን ስም እንስጣቸው። ኤ እኩል ይሆናል 0፣ ይሄ ሎወር ሊሚት ይሆናል። አፐር ሊሚቱ ወይም ተርሚናል ፖይንቱ 2 ነው። አቨሬጅ ሬት ኦፍ ቼንጅ ኦፍ ኤፍ ዊዝ ሪስፔክት ቱ ኤክስ በዚህ መንገድ የምናገኘው ነው። ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ ዲቫይድ ባይ ቢ ማይነስ ኤ ብለን እዚህ ጋር ኤ ያለው ትንሹን ሲሆን ቢ ያልነው ደግሞ ትልቁን የኤክስ ቫሊዩ ነው። ስለዚህ በዚህ ኢንተርቫል ውስጥ ያለውን አቨሬጅ ሬት ኦፍ ቼንጅ ኦፍ ኤፍ ዊዝ ሪስፔክት ቱ ኤክስ ነው የምንሰራው። በዚህ መሰረት ኤፍ አት ቢ ወይም ቢ የተባለው 2 ስለሆነ ኤፍ አት 2 ማይነስ ኤፍ አት ኤ ስንል ኤ 0 ስለሆነ ኤፍ አት 0 ማለታችን ነው። ቢ 2 ሲቀነስ 0 እናደርጋለን። እዚህ ላይ ኤፍ አት 2 ስንት ነው? እንግዲህ በኤክስ ፋንታ 2ን ሰብስቲዩት ማድረግ ስለሆነ 3 ሲባዛ በ2 ሲቀነስ 2 እናደርገዋለን። ይሄ ኤፍ አት 2 ላይ የምናገኘው ቫሊዩ ነው። ኤፍ አት 0 ደግሞ የምናገኘው ቫሊዩ 3 ሲባዛ በ0 ሲቀነስ 2 የሚሆን ነው። ስለዚህ 2 ሲቀነስ 0 ከስር ያለውን ዲኖሚኔተሩ ማለት ነው 2 ይሆናል። እዚህ ላይ 3 ሲባዛ በ2 6 ሲቀነስ 2 አለን። 3 ሲባዛ በ2 6 ሲቀነስ 2 ማይነስ ኦፍ 2 ፕላስ 2 ይሆናል ሲካፈል ለ2። 2 ሲቀነስ 2 0 ይሆንና 6 ሲካፈል ለ2 ብቻ ይቀረናል። 6 ለ2 ሲካፈል ደግሞ 3 ይሆናል። therefore the average rate of this function f over this interval is 3። 3 መሆኑ ወይም ፖዚቲቭ መሆኑ የሚያመለክተው ይህ ፋንክሽን ኢንክሪዝ እያደረገ እንደሆነ ነው። በዚህ ኢንተርቫል ኦን አቨሬጅ ኢንክሪዝ እያደረገ ነው ማለት ነው። ቢ ላይ ደግሞ አቨሬጅ ሬት ኦፍ ቼንጅ ኮምፒት የምናደርገው ፋንክሽን ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ኪዩብድ ማይነስ 3x ሲሆን በዚህ ኢንተርቫል ውስጥ ነው ከ1 እስከ 6። ሎወር ሊሚቱ ወይም ትንሹ ኢኒሻሉ 1 ሲሆን ተርሚናሉ 6 ነው። ሶ እዚህ ላይ ኢኒሻሉ ኤ ብንለው 1 ነው። ተርሚናሉ ወይም ላይኛው ቁጥር ቢ 6 ነው። በዚህ መሰረት የዚህን አቨሬጅ ሬት ኦፍ ቼንጅ ኮምፒት ስናደርግ የምንወስደው ኤፍ አት ቢ ማይነስ ኤፍ አት ኤ ዲቫይድ ባይ ቢ ማይነስ ኤ የሚለውን ሩል ነው። በዚህ መሰረት ኤፍ ኦፍ ቢ 6 ስለሆነ ኤፍ አት 6 ሲቀነስ ኤፍ አት ኤ ደግሞ 1 ነው ዲቫይድ ባይ ቢ 6 ሲቀነስ 1 ይሆናል። አሁን ኤፍ አት 6 ኢቫሉዌት የምናደርገው እዚሁ ሰብስቲዩት በማድረግ ነው 6ን በኤክስ ፋንታ። ስለዚህ 6 ኪዩብ ሲቀነስ 3 ሲባዛ በ6 ሲቀነስ አሁን ኤክስን 1 በማድረግ ደግሞ ኮምፒት እናደርጋለን። 1 ኪዩብ ማይነስ 3 ታይምስ 1 ዲቫይድ ባይ 6 ሲቀነስ 1 5 ነው። እዚህ ጋር የምናገኘው ሪዛልት 6 ኪዩብ
216 ነው። ሲቀነስ 3 ሲባዛ በ8 18 ሲቀነስ እዚህ ጋር ያሉትን ቁጥሮች አንድ ላይ እንሰራለን። ይሄ 1 ኪዩብድ ማለት 1 ነው። ማይነስ 3 ሲባዛ በ1 ያው ኔጌቲቭ 3 ነው። 1 ሲቀነስ ኔጌቲቭ 3 ኔጌቲቭ 2 ይሆናል። ኔጌቲቭ ኦፍ ኔጌቲቭ 2 ማለት ደግሞ ፕላስ 2 ይሆናል። ዲቫይድ ባይ 5 እዚህ ጋር እንግዲህ 216 ሲቀነስ 18 ሲደመር 2 ያው 2ን እዚህ ጋር ብንደምር 218 ይሆናል። 218 ሲቀነስ 18 200 ይሆናል። ለ5 ስናካፍል የምናገኘው 40 ይሆናል። ዜርፎር 40 መምጣቱ የሚያመለክተው ምንድነው? ይሄ ነገር ኦን አቨሬጅ ኢንክሪዝ እያደረገ መሆኑ ፖዚቲቭ 40 ስላገኘ። እዚህ ላይ ደግሞ ኢንተርቫሉ በዚህ መንገድ ነው የተቀመጠው 1.5 ተብሎ። ስለዚህ ሎወር ሊሚቱ ወይም ትንሹ ቫሊዩ ወይም ኢኒሻሉ 1 ሲሆን ተርሚናሉ 5 ነው። ፋንክሽኑ ደግሞ እንደምትመለከቱት ኤፍ ኦፍ ኤክስ ኢኳል ቱ 3x ማይነስ 2 ተብሎ የተሰጠን ፋንክሽን ነው። ሶ እዚህ ላይ የኤ ቫሊዩ 1 ሲሆን ቢ ደግሞ 5 ነው። ስለሆነም አሁን ኮምፒት ስናደርግ አቨሬጅ ሬት ኦፍ ቼንጅ ምን ይሆናል? ኤፍ አት ቢ ማይነስ ኤፍ አት ኤ ዲቫይድ ባይ ቢ ማይነስ ኤ አድርገን የምናገኘው ነው። ሶ ኤፍ አት ቢ የቢ ቫሊዩ 5 ስለሆነ ኤፍ አት 5 ማለታችን ነው። የኤ ቫሊዩ ደግሞ 1 ስለሆነ ኤፍ አት 1 ይሆናል። ኤፍ አት ኤ ስንል ቢ 5 ሲቀነስ የኤ ቫሊዩ 1 ስለሆነም ኤፍ አት 5 ወይም በኤክስ ፋንታ 5ን ሰብስቲዩት ስናደርግ እዚህ ጋር የምናገኘው ምንድነው የሚሆነው? 3 ሲባዛ በ5 ሲቀነስ 2 ይሆናል። ስለሆነም 3 ሲባዛ በ5 ሲቀነስ 2 ማይነስ እናደርግና ኤፍ አት 1 ደግሞ 3 ሲባዛ በ1 ሲቀነስ 2 አድርገን እናገኘዋለን። 5 ሲቀነስ 1 4 ይሆናል። ፋይናሊ እዚህ ጋር 3 ሲባዛ በ5 15 አለን። ቁጥሮችን እንደዚሁ ኤክስፓንድ አድርገን እንደምራቸው 15 ሲቀነስ 2 ከዛ 3 ሲቀነስ 2 1 ይሆናል። እዚህ ጋር ማይነስ ሳይን ስላለን ማይነስ 1 ይመጣል። ዲቫይድ ባይ 4 ሶ ሁለቱም ኔጌቲቭ ቁጥሮች አንድ ላይ እንደምራቸዋለን። አንድ አይነት ሳይን ስላላቸው 2 ሲደመር 1 3 ይሆናል። ኔጌቲቭ 3 ማለት ነው። ከ15 ላይ 3 ስንቀንስ 12 ይሆናል። 12 ሲካፈል ለ4 ደግሞ ስንት ነው? 3። አሁንም ያገኘነው ፖዚቲቭ ቁጥር ስለሆነ ይህ ፋንክሽን ኦን አቨሬጅ በዚህ ኢንተርቫል ውስጥ ምን እየሆነ ነው ማለት ነው? ኢንክሪዝ እያደረገ ነው ፖዚቲቭ ቫልዩ ስላገኘን። ዲ ላይ ደግሞ አቨሬጅ ሬት ኦፍ ቼንጁን ኮምፒት የምናደርገው የዚህም ፋንክሽን ሲሆን የሰጠንም ኢንተርቫል 0 to k ነው። አሁንም መነሻው ትንሹን ቁጥር በግራ በኩል ያለውን 0 ብንወስድ በቀኝ በኩል የምናገኘው ኢንድ ደግሞ k ነው። ተርሚናላችን ይሆናል። k ተብሎ ነው የተሰጠን። ሶ አቨሬጅ ሬት ኦፍ ቼንጅ ይሄ ኤፍ አት ቢ ማይነስ ኤፍ አት ኤ ዲቫይድ ባይ ቢ ማይነስ ኤ ብለን የምናገኘው ነው። ኤፍ አት ቢ ያው ቢ ኬ ስለሆነ ኬን ሰብስቲዩት እናደርጋለን። ኤፍ አት ኬ ማይነስ ኤፍ አት ኤ ያው ኤ ደግሞ 0 ነው። ኬ ሲቀነስ 0 እናደርጋለን። አሁን በቀጥታ ኬ የተባለውን እዚሁ ሰብስቲዩት እናደርጋለን። እዚህ ጋር ደግሞ 0 ሰብስቲዩት አድርገን እንቀንሳለን። ስለዚህ የመጀመሪያው ላይ የሚኖረን ኬ ስኩዌር ሲደመር 3 ሲባዛ በኬ ሲደመር 1 ይሆናል። ማይነስ አ0 ደግሞ ኤክስን 0 በማድረግ የምናገኘው ነው። 0 0 1 ይሆናል። ዜርፎር 1 እንቀንሳለን ማለት ነው። ሲካፈል ለኬ እናደርገዋለን። እዚህ ጋር የምናገኘው ሪዛልት 1 ሲቀንስ 1 0 ነው። ዜርፎር ኬ ስኩዌርድ ፕላስ 3 ኬ ዲቫይድ ባይ ኬ እናገኛለን። ዲኖሚኔተር ላይ ያለው ኬ እዚህ ጋም ያሉትን ተርሞች ስለሚያካፍል የምናገኘው ሪዛልት ኬ ሲደመር 3 ይሆናል። ሁለተኛ ጥያቄ in the following table the average cost in birr of a gallon of gasoline for the years 2005 and 2013 is illustrated. Using the data in the table, find the average rate of change of the price of gasoline between 2007 and 2009. እዚህ ላይ እንግዲህ የሰጠን ዴታ አለ። ከ2005 እስከ 2013 ድረስ የጋሶሊን ፕራይስ ነው። የነዳጅ ዋጋ ብንለው የነዳጅ ዋጋ 2005 ኦን አቨሬጅ ይህን ያክል ነው። 2006 ደግሞ ኦን አቨሬጅ ይህን ያክል ነው። በብር ነው የተቀመጠ። ይሄ 2013 4.21 ነው። ይህን መሰረት በማድረግ የጋሶሊን ፕራይስ ኦን አቨሬጅ በ2007 እስከ 2009 ባለው ያለውን
ሬት ኦፍ ቼንጅ ኮምፒት አድርጉ ነው የተባለው። የሰጠን ኢንተርቫል መነሻው ኤ 2007 ነው፣ ቢ ደግሞ 2009 ነው። በዚህ መሰረት አቨሬጅ ሬት ኦፍ ቼንጅ ኮምፒት ስናደርግ የምንወስደው በዚህ ኢንተርቫል ውስጥ ነው ማለት ነው። ዲስ ኢኳልስ ሲ አት ቢ ማይነስ ሲ አት ኤ ዲቫይድ ባይ ቢ ማይነስ ኤ አድርገን ነው የምንወስደው። እዚህ ላይ እንግዲህ ኤ እና ቢ ያልናቸው ኤ 2007ን ቢ ደግሞ 2009ን ሪፕሬዘንት የሚያደርግ ነው። ሶ የዚህ ኮስት ደግሞ የጋሶሊን ፕራይስ ቢ ላይ ወይም በሌላ አነጋገር 2009 ላይ 2.41 ነው እዚህ ጋር ያገኘነው ፕራይስ። ሶ ይህን እናስቀምጣለን። ኤ ያልነው ደግሞ 2007 ስለሆነ የዚህ ፕራይስ ደግሞ ሲ አት ኤ የምንለው እዚህ ጋር ያለው ቁጥር ነው 2.84። ስለዚህ 2.41 ሲቀነስ 2.84 ሲካፈል 2009 ሲቀነስ 2007 እናደርገዋለን። ከዚህ የምናገኘው ሪዛልት ኔጌቲቭ 0.43 ዲቫይድ ባይ 2 ይሆናል። ይሄ ደግሞ ይህ ስናካፍል የምናገኘው ቁጥር ኔጌቲቭ 0.215 ይሆናል። እዚህ ጋር እንግዲህ ኔጌቲቭ ቁጥር መምጣቱ የሚያመለክተው ምንድን ነው? የዋጋ መቀነስን ነው። ኦን አቨሬጅ ፕራይሱ እየቀነሰ ነው ማለት ነው። ሶስተኛ ጥያቄ ኤ ካንድል ሃዝ ኤ ስታርቲንግ ሌንግዝ ኦፍ 10 ሴንቲሜትርስ። ስለዚህ አንድ ካንድል 10 ሴንቲሜትር ሌንግዝ አለው እየተባለ ነው። 30 ሚኒትስ አፍተር ላይቲንግ ኢት ዘ ሌንግዝ ቢኬም 7 ሴንቲሜትር። 30 ደቂቃ ከበራ በኋላ ወደ 7 ሴንቲሜትር ቀነሰ። ዲተርሚን ዘ ሬት ኦፍ ቼንጅ ኢን ዘ ሌንግዝ ኦፍ ዘ ካንድል አስ ኢት በርንስ። ዲተርሚን ሃው ሎንግ ዘ ካንድል ቴክስ ቱ ኮምፕሊትሊ በርን አውት። ኮምፕሊትሊ በርን አውት አድርጓል ማለት አጠቃላይ ሌንግዙ ወደ 0 ሲመጣ ምን ያክል ሰዓት ይወስድበታል የተባለው። እዚህ ላይ እንግዲህ በደንብ ማስተዋል ያለብን ሬት ኦፍ ቼንጅ ኦፍ ሌንግዝ ዊዝ ሪስፔክት ቱ ታይም ነው ኮምፒት የምናደርገው። ስለዚህ ታይም ኢንዲፐንደንት ቫሪያብል ነው። ዲፐንደንት የሆነው የካንድሉ ርዝመት ነው። የካንድሉ ርዝመት አስ ታይም ጎዝ ኦን እየቀነሰ ነው የሚመጣው። ሶ የመነሻው ታይም ቲኖት ብንለው ወይም ኤ ብለን የምንወስደው ነው። ይሄ ሶ ኤም በለው ፎር ኮንቪኒየንስ ይሄ 0 ነው። ሁለተኛው ሰዓት ቢ ብንለው ወይም ከ30 ደቂቃ በኋላ ያለው ማለት ነው። ይሄ 30 ሚኒት ይሆናል። ደን የዚህን አቨሬጅ ሬት ኦፍ ቼንጅ ኮምፒት ለማድረግ በመጀመሪያ የሰጠን ፋንክሽን እንግዲህ ሌንግዝ አስ ፋንክሽን ኦፍ ታይም ስለሆነ ሌንግዝን አስ ፋንክሽን ኦፍ ታይም ተደርጎ ነው የሰጠን። ሶ በዚህ መሰረት ኤል አት ኤ ወይም ኤል አት 0 ስንት ነበረ? ይሄ ኤል አት 0 ሌንግዙ አት 0 ማለት ነው። ኤል አት 0 ስንል ይሄ 10 ሴንቲሜትር ነው። ሌላው ኤል አት ቢ ወይም ኤል አት 30 አፍተር 30 ሚኒትስ 30 ደቂቃ በኋላ ያለው ስንት ተብለናል? 7 ሴንቲሜትር። በዚህ መሰረት አቨሬጅ ሬት ኦፍ ቼንጅን ኮምፒት ስናደርግ ልክ ኤፍ እያልን እንደምንሰራው ሁሉ አሁን ኤል አት ቢ ማይነስ ኤል አት ኤ ዲቫይድ ባይ ቢ ማይነስ ኤ ብለን እንጽፈዋለን። አሁን ኤል አት ቢ ያልነው 7 ሴንቲሜትር ነው። ኤል አት ኤ ያልነው 10 ሴንቲሜትር ነው። ሲካፈል ቢ 30 ኤ ደግሞ 0 ነው። በዚህ መሰረት 7 ሲቀነስ 10 ኔጌቲቭ 3 ይሆናል። ኔጌቲቭ 3 ሲካፈል ለ30 የዚህ ሪዛልት ደግሞ ኔጌቲቭ 0.1 ይሆናል። እዚህ ላይ እንግዲህ አቨሬጅ ሬት ኦፍ ቼንጅ ኔጌቲቭ 0.1 ነው ብለን አግኝተናል። በዚህ አቨሬጅ ሬት ኦፍ ቼንጅ ኦፍ ሌንግዝ ዊዝ ሪስፔክት ቱ ታይም ለውጥ ይሄ ካንድል አጠቃላይ በርቶ ለማለቅ ምን ያክል ይወስድበታል የሚለውን እንመልከት። ያ ማለት መጨረሻ ላይ በርቶ ሲያልቅ ኤል አት ቢ ስንት ይሆናል? 0 ይሆናል። ነገር ግን ታይሙን ነው የማናውቀው። መነሻችን 0 ነው። አቨሬጅ ሬት ኦፍ ቼንጁ ደግሞ ኔጌቲቭ 0.1 ነው። ሶ ኢኒሻል ታይሙን እናውቀዋለን፣ ያ 0 ነው። ፋይናል ታይሙን ግን አናውቀውም። ቲኤፍ እንበል። ይሄን ነው የምንፈልገው እኛ። ሌላ የምናውቀው ምንድን ነው? መጀመሪያ የነበረው ሌንግስ ኤል አት ኤ 10 ነው። ኤል አት ቢ ወይም መጨረሻ ላይ የሚኖረን ቢ ብለን የምንወስደው አሁን ቲኤፍ ነው። አት ቢ 0 ይሆናል። ሌላ አቨሬጅ ሬት ኦፍ ቼንጅ ይህን ያክል ነው ተብለናል፣ ኔጌቲቭ 0.1።
ስለዚህ ኔጌቲቭ 0.1ን በመውሰድ ኔጌቲቭ 0.1 እኩል ይሆናል the change LB minus LA divided by TF minus T0 እናድርገዋለን። LB 0 ነው ሲቀነስ LA ደግሞ 10 ሲካፈል TFን አናውቀውም TF ሲቀነስ 0 እናደርጋለን። ይህ ማለት ኔጌቲቭ 0.1 እኩል ይሆናል ኔጌቲቭ 10 ዲቫይድ ባይ TF አድርገን እናገኘዋለን። ይህን ደግሞ ሪአሬንጅ በማድረግ ወይም ደግሞ ይህን ወደዚህ በማምጣት ይህን ለዚህ በማካፈል የምናገኘው ሪዛልት ነው የሚሆነው። አሁን ኔጌቲቭ 10 ሲካፈል ኔጌቲቭ 0.1 እናደርገዋለን ማለት ነው TFን ለማግኘት። ሶ TF ኢዝ ኔጌቲቭ 10 ዲቫይድ ባይ ኔጌቲቭ 0.1 ይሄ ደግሞ 100 ይሆናል። ይሄ 100 ምንድን ነው የሚያመለክተው? ሚኒት ነው። ስለዚህ አጠቃላይ ሻማው በርቶ ለማለቅ የሚወስድበት 100 ደቂቃ ይሆናል።